በስተመጨረሻ እንግዲህ ሄርሜላና አብርሃም በትላንትና ዕለት በከባዱ ተጣሉ። እንግዲህ ከቤቴ ውጣልኝ ብላ ሄርሜላ ያው በጣም ብዙ ግርግር ፈጥራ ነበረ። በተለይ እንግዲህ አብርሃምን በጣም ተጨንቆ ብዙ ነገር ሲላት ነበረ። በዛሬ ዕለት እንግዲህ ተጣልተው እንዳመሹ ኢቨን እንግዲህ አብርሃም ቤቱ እንዳላደረ ለመስማት ችያለሁ። ጓደኞቹ ጋራም እንዳደረ ያንን ነገር እንግዲህ መረጃ ደርሶናል። እሱ ብቻ አይደለም፣ አዳዲስ ነገሮች አሉ። በሩታ በኩል ደግሞ አዲስ የተሰማ ዜና አለ። ስለሱ ጉዳይ በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ በጣም በሚገርም ሁኔታ በሩታ ቤት ውስጥ ከፍተኛ የሆነ ጸብ ተነስቶ ነበረ። ጸቡን ያነሳችው እንግዲህ ሄርሜላ ራሷ እንደሆነች አይተናል። በተለይ እንግዲህ በጣም በሚገርም ሁኔታ የሄርሜላ ጸባይ በዚህ ልክ ነው ወይ እስከ ማለት ደረጃ ድረስ አብዛኛው ሰው ደርሷል። ምክንያቱ ደግሞ እንግዲህ በጭራሽ በዚህ ባህሪ ማንም ሰው አያውቃትም ነበረ። አብርሃምን እንግዲህ ከፍ ዝቅ ስታረገው ነበረ። በተለይ አብርሃምን እንደምትጠራጠረውና ከዚህ በፊትም በተደጋጋሚ ቃል ገብቶላት ያንን ቃሉን እንዳላከበረም ጭምር በግልጽ ስትናገር ነበረ። ስለ ሩታም አንስታ በጣም ብዙ ነገሮችን ተናግራለች። ስለ አብርሃም ደግሞ አንስታ አንድ በአንድ እያንዳንዱ ነገሮችን በግልጽ ስትናገር ነበረ። አብርሃምና እንግዲህ ሩታ አንድ ላይ የሆኑ ወይም ደግሞ አንድ ላይ የሆነ ነገር የጀመሩ እንደ መሰላትም ጭምር በግልጽ አድርጋ ስትናገር ነበረ። በተለይ እንግዲህ አብርሃም እሷን ለማሳመን በጣም ከፍተኛ ጥረት አድርጓል። በስተመጨረሻ እንግዲህ ኤፍሬምም ያው አብርሃምን የጠራ ነው እኛንን የጠራንበት ምክንያት ደግሞ አስቸኳይ ጉዳይ ገጥሞን ነው። በዛ ምክንያት ነው በአስቸኳይ ወደ ቤቱ እንዲመጣ ወይም ደግሞ ወደ ሩታ ቤት እንዲመጣ ያደረግነው። ያ ነው የተፈጠረ፣ ሌላ ነገር የለም። ይህንን እንደ ድራማ አድርገሽ አትመልከቺው ብሎ በግልጽ ሲነግራት እንግዲህ በጣም ተናዳ ሁላችሁም ተመካክራችሁ ያደረጋችሁት ነገር ነው። በእርግጠኝነት በዚህ ጉዳይ ላይ ማውራት አልፈልግም። አብርሃምን ቢሆን ይህንን ነገር የምታደርገው እያንዳንዱ ነገሮችን አምነበት ነው። ስለዚህ ለኔ መታመን አልቻልክም፣ ከኔ ህይወት መውጣት አለብህ ብላ እንግዲህ በጣም ብዙ ነገሮችን ተናግራ በስተመጨረሻ እንግዲህ ትታቸው እንደሄደች አይተናል። እንግዲህ አብርሃም በጣም ተናዶ ሩታንም ተናግሮ ነበረ። ከዛ በኋላ እንግዲህ ወደ መጣበት ተመልሷል። እንግዲህ ትላንትና ምንድነው የተፈጠረ፣ ትላንትና ማታ ምንድነው የተከሰተ ብላችሁ ከጠየቃችሁ እንግዲህ ያው ከሩታ ቤት እንደወጣ ቀጥታ ወደ ሄርሜላ ቤት ወይም ደግሞ አብሮ የሚኖሩበት ቤት ድረስ ሄዶ ነበረ። እንግዲህ ወዲያው ሄርሜላ ያለውን ነገር በግልጽ ስትነግረው ነበረ። አብርሃም ካንተ ጋራ መኖር አልፈልግም፣ ካሁን በኋላ ከቤቴ እንድትወጣ እፈልጋለሁ ብላ በጣም ብዙ ነገሮችን ስትለው ነበረ። አብርሃም እንግዲህ በጣም ለማሳመን ከፍተኛ ጥረት እያደረገ ነበረ። በጣም ብዙ ነገሮችን ባለመግባባት ውስጥ ሆኖ በትላንትናው ዕለት እንግዲህ አሳልፏል። እንግዲህ እሱም በስተመጨረሻ ቤት እንዳላደረና በስተመጨረሻ እንግዲህ ጓደኞቹ ጋር ሄዶ እንዳደረ ያንን መረጃ ሰምተናል። በተለይ እንግዲህ ያው ሁላችሁም እንደምታውቁ ኤፍሬም ያደረገው ነገር እጅግ በጣም የሚገርም ነገር ነው። ከዚህ በፊትም ታይቶም ተሰምቶም በማይታወቅ ሁኔታ እንግዲህ አብርሃምና ሩታ ታርቀው ሰላም እንዲወርድ አድርጎ ነበረ። በተለይ እንግዲህ ታርቆ ማለት አብዛኛው ሰው ግራ ተጋብቶ ነበረ። ያው በሰላም እንግዲህ ነገሮችን ለማስተካከል ወይም ደግሞ ሲገናኙ ሁሌ እንግዲህ የሚጨቃጨቁትን ነገር አቁሞ ሰላም እንዲፈጥሩ ብቻ ያንን ነገሮችን እንዲያስተካክሉ በእርስ በርስም እንዲከባበሩ ያንን ነገሮችን በደንብ አድርጎ ሲያስደርጋቸው ነበር። ወይም ደግሞ እንዲታረቁም ጭምር ምክንያት ሆነዋል ማለት ነው ኤፍሬም። እንግዲህ ኤፍሬም በቻለው መጠን እየሞከረ ነው። ከዚህ በፊትም ተናግሬ ያለው ኤፍሬም እንግዲህ በጣም ብዙ ነገሮችን ለማድረግ እንደወሰነና ከወንድሙ ጋራም ኢቭን በተለይ ከዴቭ ጋራም በትላንትናው ዕለት በጣም ብዙ ነገሮችን ሲነጋገሩ ነበረ። ሩታና አብርሃምንም ጭምር አንድ ላይ እንዲሆኑ የምናደርግበት መንገድ እንፈልግ እባክን ብሎ ወንድሙን ሲለምነው ነበረ። እንግዲህ ተስፋ አልቆረጠም ማለት ነው። አብርሃምና ሩታ ላይ ያለውን ነገር ለማስተካከል ይፈልጋል። አብርሃምና ሩታ አንድ ላይ እንዲሆኑና ህይወታቸው ወደ በፊቱ ህይወታቸው መልሶ በተለይ እንግዲህ በሰላም ልጃቸውን በአንድ ላይ እንዲያሳድጉ ያንን ጥረት እያደረገ እንደሆነ በግልጽ ተናግሯል። በዚህ ጉዳይ ላይ እንግዲህ በጣም ብዙ ሰዎች እንዲተባበሩትም ጭምር
ጠይቋል። በተለይ እንግዲህ ያው ቤተሰብም ጭምር የሷም የአብርሃም ቤተሰብም ኢቭን የራሱን ቤተሰብም ጭምር እንግዲህ ኤፍሬም በደንብ ሲጠይቅ ነበረ። ነገሮችን ሰላም እንዲሆኑ እናድርግ፣ አብርሃምና ሩታ ወደ ህይወታቸው ይመለሱ። ምክንያቱም አብርሃም የሚሄድበት መንገድ እጅግ በጣም ከባድ ነው፣ ለሱም ቢሆን ምንም ጥቅም የለውም። ለዛ ደግሞ እንግዲህ ማሳየው የሄርሜላን ጸባይ በትላንትናው ዕለት በግልጽ እንግዲህ ተናግሮ ወይም ደግሞ አይቷል። በቃ እያንዳንዱ የተፈጠረውን ነገር በደንብ ተመልክቷል ብዬ አስባለሁ ብሎ ብዙ ነገሮችን ሲናገር ነበር ኤፍሬም። እንግዲህ አብዛኛው ሰው ማለት ይቻላል የኤፍሬምን ሐሳብ ተቀብሏል። እውነት ለመናገር እጅግ በጣም የተቀደሰ ሐሳብ ብለን እንውሰደው። ምክንያቱ ደግሞ እንግዲህ ኤፍሬም እስከዛሬ ድረስ ካደረጋቸው ነገሮች ውስጥ እጅግ በጣም ቁም ነገርና ትክክለኛ መንገድ ነው ብዬ ነው የማስበው። እንግዲህ ትክክለኛው መጀመሪያ ላይ እንግዲህ ሄርሜላ ያው ከዚህ ውስጥ እንድትወጣ ወይም ደግሞ የራሷን ህይወት በግልጽ እንኳን መምራት ያልቻለችው ሴትዮ ወይም ደግሞ ያረገዘችው እርግጠኛ ሳትሆን በደንብ አፏን ሞልቷ እንግዲህ በተለይ አብርሃምን ለማሳመን የሞከረችው ሴትዮ ያቺን ነገር እንግዲህ እንድታቆምም ጭምር ምክንያት እየሆነ ይገኛል። እሱ ብቻ አይደለም፣ አብርሃምና ሩታ እንዲታረቁ ከፍተኛ ጥረት እያደረገ ነው። እንግዲህ አብርሃምና ሩታ ባለፈው ቪዲዮ ላይ እንደታረቁ ወይም ደግሞ መሃላቸው ሰላም ወርዶ ካሁን በኋላ ክፉ ነገር ላለመነጋገርና ሰላም ፈጥሮ አትሊስት ልጃቸውን ሲያገኙ ወይም ደግሞ አብርሃምም ልጁን ሲያገኝ ምንም አይነት ነገር ሳይፈጠርበት ወይም ደግሞ ምንም አይነት ጭቅጭቅ ውስጥ ሳይገባ ልጁን በሰላም አግኝቶ ወደ መጣበት እንዲመለስ አትሊስት እንኳን በዛ መንገድ አስቦ ሰላም እንዲወርድ አድርጎ ነበረ። ቀጣዩ እርምጃ እንግዲህ የኤፍሬም ደግሞ ያው ሩታና አብርሃምን ለማስታረቅ ነበረ። በተለይ እንግዲህ የትላንትናው ድራማ እሱ ነው የፈጠረ ወይም ደግሞ ኤፍሬም ነው የፈጠረ ብላችሁ በጣም ብዙዎቻችሁ ስትናገሩ ነበረ። እውነት ለመናገር እንግዲህ ሊያረገው ይችላል። ከዚህ በፊትም ኤፍሬም በጣም ብዙ ነገሮችን ሲናገር ነበረ። በተለይ ለሩታም ቃል ገብቶላት ነበረ። አብርሃምና ሩታ እንግዲህ አንድ ላይ እንደሚሆኑ ለሩታም ጭምር ቃል የገባ ሰው ስለሆነ ያንን ድራማም ራሱ ፈጥሮም ሊሆን ይችላል። በተለይ እንግዲህ አብርሃምን የፈጠነ ወደ ቤትና ብሎ ከዛ በኋላ ደግሞ ሄርሜላን ወዲያውኑ እንድትመጣ አድርጎ አብርሃም እዛው እንዳለ እንግዲህ ሄርሜላ መታ ነገሮች እንዲደበላለቁ ፈልጉ ወይም ደግሞ የሄርሜላ ማንነት በተለይ ጭቅጭቅ በጣም እንደምትወድ በጣም አብርሃም መቆጣጠር እንደምትፈልግ ያንን ነገሮችን በሙሉ ለተመልካችም ለአብርሃምም ለማሳየት እንደፈለገ ሁላችን ሊገባን ይገባል ብዬ ነው ማስበው በራሴ በኩል። ምክንያቱም እንግዲህ አብርሃም በጣም ብዙ ነገሮችን እያሳለፈ እንደሆነ ነገር ግን ለኦዲየንሱ ግልጽ ያልሆነ ወይም ደግሞ ለኦዲየንሱ በግልጽ ያልተናገረ በጣም ብዙ ጉዶች እንዳሉ በግልጽ አሳይቶናል ማለት ነው። እንግዲህ ሄርሜላ የተደበቀ ባህሪ ያላት አሁንም በተደጋጋሚ የምናገረው ነገር ሄርሜላ ከምታስቡ በላይ እጅግ በጣም አደገኛ ሴት እንደሆነች እውነቱን ለመናገር እንግዲህ ይህንን ነገር እርግጠኛ ሆነን ለመናገር እንችላለን ማለት ነው። እንግዲህ ሄርሜላ አሁንም ያሰበቻቸው ነገሮች አሉ። በጣም ብዙ ነገሮችም ብዙ ሴራዎችም እያሴረች ነው። ቤተሰቦቿ በተለይ እንግዲህ ያው እህቷም ጭምር በተለይ በትላንትናው ዕለት ደግሞ አንድ መረጃ ወጥቶ ነበረ። እጅግ በጣም በሚገርም ሁኔታ እንግዲህ ሄርሜላ እርጉዝ አይደለችም ብለው ወስኗል እነሱ። እንግዲህ ሄርሜላ ይህንን እርግዝና ከየት አመጣች? አብርሃምን እጁንም እግሩንም አስራ ለማስቀመጥ ከፍተኛ ጥረት እያደረገች እንደሆነ በግልጽ የሚያሳይ ነገር ነው። እንግዲህ አብርሃምም ያንን ነገር ውስጥ እንዳለ ወይም ደግሞ ያ እስራት ውስጥ እንዳለ በግልጽ ለማየት ችለናል ማለት ነው። ትላንትና አብርሃምን እንግዲህ በተለይ አብርሃምን አስፈቅዳ ወይም ደግሞ አብርሃም ደግሞ እንግዲህ ሄርሜላን አስፈቅዱ አይነት ነገር ነው ላይፋቸው የሚኖሩት። በተለይ እንግዲህ ሄርሜላ አብርሃም ምንም ነገር ማድረግ አይችልም። እያንዳንዱ ነገሮችን የሚያደርጋቸውን እያንዳንዱን እንቅስቃሴ እንግዲህ ለሄርሜላ ማሳወቅ እንዳለበትና በተደጋጋሚ ማለት ይቻላል ያንን ነገሮችን ካላደረገ
ከሷ ጋር እንግዲህ እንደሚጣላ በእርግጠኝነት ስትናገር ነበረ። እንግዲህ አብርሃም አሁንም ቢሆን እስር ቤት ውስጥ እንዳለ ሊያውቅ ይገባል። ከዚህ አይነት ህይወት ወይም ደግሞ ከእንደዚህ አይነት እንግዲህ አለመከባበር መውጣት አለበት። ከዚህ በፊትም እንግዲህ በልጁ ምክንያት በጣም ብዙ ነገር ተብሏል። አሁንም ቢሆን ልጁን እንዳይመለከት ወይም ደግሞ ልጁን ማየት እንኳን ማይችልበት መንገድ ላይ ከደረሰ ለልጁ ሲል ይህንን ውሳኔ መወሰን አለበት ብዬ የማስበው እንግዲህ ከሩታ ጋር እንኳን ባይሆን ነፃነቱ መርጦ መውጣት አለበት ብዬ ነው የማስበው። አዳዲስ ነገሮች ይኖራሉ። በተለይ በዛሬ ዕለት ደግሞ የተሰሙ ነገሮችም ይኖራሉ። ያው እንግዲህ ተከታትለን ለእናንተ ለማድረስ እንሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።